ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውጡት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሮ ነው እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ ከንስየዋለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንቂ ወክ ያደርጋሉ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደል? ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባህ? ለእናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታል። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች እንዴት ደስ እንዳለኝ ማለት ነው። እንዴት ደስ እንዳለኝ ቁጭ ብለው እነሱ ይቋጥራሉ በልተነዋል ብለው ለሚያስቡት ዋንጫ፣ እኔ ደግሞ ቁጭ ብዬ 3 እያገባው ጎል ዲፍረንሱ ላይ በልጫቸዋለሁ። ይሄ ጎል ስኮርድ የሚሉት ብዙ ያገባ ከዚህ በኋላ ሁለቱን ተጫውተ እኔ ባልጫወት አትደርስብኝም ማለት ነው። ለማንኛውም በዚህ ጨዋታ ስለማናወራ ፎደን ማን ኦፍ ዘ ማች ተብሏል። የሚገርም ቸርኪም ገብቶ እኔ ለማንም አላንስም ብሏል። ፎደንና ቸርኪ ለቦታቸው እየተወዳደሩ ነው የሚመስሉት። ኤኒዌይ ሁለቱንም ስፈልጋ ጫውትልን። ሳቪኒዮም የመጀመሪያ የዚህ ሲዝን የፕሪሚየር ሊግ ጎሉን አስቆጥሯል ማለት ነው። ቸርኪ ገብቶ አሲስት ያደረገለት ኳስ በስመ አብ እንዴት ነው ያሳለፍክለት። አትሊስት በሜዳ በርንሊን አሸንፈ ዋንጫ ልታነሳ ያሰብከውን ነገር አክሽፌ ይባል። እስቲ ስታሸንፍ እንደሆነ ደግሞ እናያለን። ለማንኛውም ስለምንችል ማለት ነው ትግሉ አላለቀም እንድንል ነው አይደል? አይሲቲ በርንሊን በግድ ካላበላችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እንዳልፋለን እየተነፈሰን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁን። እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ። እና በርንሊን ካላበላችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው። ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥራህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭ ፈላው የዘንድሮን ብቻ ከጉድ ያውጣል። እስከ 38ኛ ሳምንት የሚሄድ አይነት ነገር ሆኗል። ቋጠሯችን ይቀጥላል። የሚፈጠረው አይታወቅም። ክሪስታል ፓላስ ግን አሮን ነው ወያላውን የሚያስጥለው አይመስለኝም። እኔ ተስፋ ያለኝ በበርንሌ ነው። በቃ ምንም የሚያጡት ነገር ስለሌለ በበርንሌ ነው ተስፋ የምጥለው እንጂ ክሪስታል ፓላስ ፎጣ ነው። ያው 3-0 ተለጠለጠ። አይፈላው ሙሉ አመት ቋጥሬ ሙሉ አመት አረስኪ ውለታ መልስ በእናት 30,000 ሰው የሚይዝ ኮንሰርት እያዘጋጁልን ያሉት እና አስጌዴ እንዳሾው ምናምን ነፃ ሜዳ አረ ከጉዳውታል። እስኪ ያ ኮንሰርት መላቀሻ ይሆንላቸው። ተመልሻለሁ። ለማንኛውም በጣም ጠፍቼ ነበረ። በጠፋው ሰዓት ደግሞ አንፎሎ ያደረጋችሁ በጣም ይመቻችሁ። ዋው በጣም ድጋፋችሁ ይመቻል። ነገር ግን አሁን ተመልሻለሁ። ያው ስመለስ ታውቃላችሁ ያለው ወደ ቦታው መላክ ነው የምፈልገው። ተስፋ አለ እስቲ 38ኛ ሳምንት ድረስ ይሄዳል።
ግን ያው አድቫንቴጁ አርሰናል ላይ ነው ያለው፣ እጃቸው ላይ ነው ያለው፣ ወያሎቹ ጋር እና ያለን ብቻ። ማንቸስተር ሲቲ ክሪስቲያን ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው። ተመልከቱ፣ 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር። በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው። ከምሬ ነው የምላችሁ፣ ቃላት የለኝም። የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር። ሰከንድ ሃፍ ራያን ቼርኪ፣ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው። ሳቪኒዮ ምን አይነት ጎል በስመ አብ። ከዛ ሁሉ ሁለተኛ አሲስት አድርጎልን ነበር። ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም የሚለይ ጨዋታ ነበር የተመለከትነው። ለማንኛውም ማለት ነው ማንቸስተር ሲቲ ክሪስቲያን ፓላስን ኢታር ላይ 3-0 በሆነ ውጤት ያርፎታላችኋለሁ ማለት ነው። ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም። አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው። ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር። ከምሬ ነው የምላችሁ፣ አለማድነቅ አይቻልም። ይመቻችሁ ሲቲዝኖች፣ ኮንግራ ብያለሁ። ኮንግራ። እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አሸነፈም አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮንፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ፣ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳኳለን ዋንጫ። ስላሸነፋችሁ ይመቻችሁ። እንዴ ለምን ገረማችሁ? የኛ እስከዚህ ሰዓት ድረስ አምሽቶ ለሲቲ መቋጠራችን እንዴት ሊገርማችሁ አይገባም እኮ። ለበርንሌ መቋጠር ሀሳብ ያለን ሰዎች ነን፣ እውነቱን ስነግር ማለት ነው። አይሆንም እንዴ የክፋቴ ክፋት አንድ ጨዋታ አቻወታችሁ ማለት ነው። ከዛ እኩል ሆናችሁ በነጥብ በጎል ልዩነት ሲቲ ቢበላ ነው የበለጠ መደሰተው ነው። እውነቱን ነገራችሁ ማለት ነው። ሌላውን ተውት። ኮንግራትስ ዩ ሲቲዝንስ እንዴ ስለሚቻል ጅብ ከሄደ ውሻ ጮኸ የሆነ ውጤት ማለት ነው። ሲቲ የት ነበራችሁ? ኤቨርተን ቀን የት ነበራችሁ? ምንድነው ካለቀ በኋላ እንደዚህ መጋጋጥ ምንድነው? ኧረ በስመ አብ። አርሰናል ከዚህም በኋላ በተአምር ነው አይጥርላችሁ። በተአምር ይሁ ቀጣይ ከበርንሌ ያለው በርንሌ ተስፋ የቆረጠ ቲም ነው። ምንም አያመጣም። በርንሌ አርሰናልን ያስተላልፍ ለምቋጥር ሰው በሙሉ እግዚአብሔርን በቃ ዝም ብለህ ነው የምትለፈው። አትቋጥር። አንድ ተስፋ ፓላስ ነበረ። ፓላስ አልቋል እኮ በእናትህ ሲቲ በእናትህ አርፍደህ እኮ ነው። አርፍደህ ነው እግዚአብሔርን አረፈድክ። ባለቀ ሰዓት ጀግና ትሆናለህ። 3-4 ማግባት ትጀምራለህ። ጨዋታ ካለቀ በኋላ የት ነበራችሁ ሲዝኑን በሙሉ? ሲቲ አሸንፎ ቃጠለለው፣ አርሰናል አሸንፎ ቃጠለለው። አይ እኔ ነገር በጣም አላለቀም ነው ፖይንቱ፣ አላለቀም ነው ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ። እንተዋወቃለን። ትፈራለህ፣ በጣም ነው የምትፈራው ይሄን ቲም። በበርንሌ እኔ ደግሞ በበርንሌ መች ተስፋ ቆርጣለሁ። በዌስት ሃም ምናምን እስከ መጨረሻው ታገላል። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታው በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁት ጨዋታ ምን አይነት ጨዋታ ነው? ጀምር ይዘውም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎ ምናምን። ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ የዛሬው ጨዋታ። አንቶኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። ስለ በቃ ዋንጫውን መብላታችንን ቀድመ ነበር የምናረጋግጠው። ሳቪኒዮ አሪፍ። አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። ተስፋ አቻለኛ እኮ ስንበላው ግን ታይቶኛል። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ
ሁለተኛ ሆኖ ነው የሚያጠናቀቅ ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ከኋላ ነው ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ያድረሳ። ይመቻችሁ። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም፣ ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች፣ እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ትምህርቴ ላይ እንደዚህ ተስፋ ባልቆርጥ የበደረስኩ ፓይለት አልሆንም ነበር እስካሁን። እናቴ ለምን ተስፋ ባልቆርጥ? ኧረ ተስፋ ቁረጥ በረከት። ትምህርት ላይ እንደዚህ ተስፋ